በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ቻናል ቤተሰቦች መምህር ናትናኤል እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ያለኝን ተሞክሮ ለማካፈል መጥቻለሁ። ተሞክሮዬን በሁለት ምዕራፎች ከፍዬ ነው የምነግራችሁ። የመጀመሪያው አምልኮ ከመጀመሪያ በፊት ጸሎት በስግደት ህይወት ከመመላለሴ በፊት እና ሁለተኛው ደግሞ ጸሎት ስግደት ከጀመርኩ በኋላ ያለውን ህይወቴን ነው ማካፈላችሁ ማለት ነው። እንግዲህ ከአምልኮ በፊት በተለያዩ ችግሮች ተተብትቤ ነበር የምኖረው ማለት እችላለሁ። የመጀመሪያው አልጋ ላይ የመሽናት ችግር ነበር። ይሄም እስከ 16 ዓመቴ ድረስ የዘለቀ በጣም ያሸማቀቀኝ በጣም ያሳቀቀኝ በሰው ፊት እንድፈራ እንድጨነቅ ሲያደርገኝ የነበረ ችግር ነው። ሌላው ከጓደኞቼ ጋር የወሲብ ፊልም እናይ ነበር። የወሲብ ፊልም ደግሞ ወደ ማስተርቤሽን መራኝ። እንግዲህ ለረጅም አመታት በዛ ህይወት ውስጥ ተዘፈቅኩኝ። በቀን አንዴ ሳላደርግ መዋል ለኔ በጣም እየከበደኝ መጣ። በረጅም ትግል ነው እሱን ማስቆም የቻልኩት። በቃ ብዙ ነገር ውስጥ ገባሁኝ በጣም ብዙ ጊዜ ተሳልኩኝ ከዛ እግዚአብሔር ይመስገን ማቋረጥ ቻልኩኝ ማለት ነው። ሌላው ትልቁ ችግር የነበረው ምንድነው? ህልመ ሌሊት ይመታኝ ነበር በተደጋጋሚ አንዳንዴ በዘመድ አንዳንዴ በማላውቃት ሴት እየተመሰለች በተለይ ቅዳሴ ለማስቀደስ ሳስብ ቤተክርስቲያን ለመሄድ ሳስብ ጸበል ለመጠመቅ ሳስብ እንዲህ አይነት ነገሮች ሲኖሩ ሁሌም ህልመ ሌሊት ይመታኛል ማለት ነው። በዚህም ለረጅም ጊዜ ተቸግሬበት የቆየሁት ጉዳይ ነበር። ሌላው ከህመም ጋር የተያያዘ ነው። በተለያዩ ህመሞች እሰቃይ ነበር። ህመሙም ራሱን ይቀያይራል። አንዳንዴ ብርድ ብርድ ይለኛል እዛ ደግሞ ወዲያው ትኩሳት ያመኛል። ሰውነቴ ይቀጣጠላል ራሴን ይከብደኛል ያዞረኛል። ልክ በሰውነቴ ደግሞ ልክ እንደሚሮጥ ነፍሳት አይነት በደም ስሬ ውስጥም ይንቀሳቀሳል። ሰውነቴ በአንዴ ለውጥ አሳየው በአንዴ ወፈርኩኝ። ፊቴ ማድያት አወጣ ፊቴ በቃ ተዥጎረጎረና ሰው ሁሉ በአንዴ ምነው ፊትህ እንደዚህ ብጉር በብጉር ሆንክ ሲለኝ ያው እኔም መሸማቀቅ ጀመርኩኝ። በራስ መተማመኔ በጣም ቀነሰ። ረጅም ሰዓት ፊቴ ላይ መስታወት ላይ ፊቴን በማየት አሳልፋለሁ ማለት ነው። ለማማርም ስል የተለያዩ ነገሮችን መጠቀም ጀመርኩኝ። ማድያቱን ለማስለቀቅ እንዲህ እንዲህ ነገሮችን ሳደርግ ቆየሁኝ። ቶንሲልም በተደጋጋሚ ያመኛል በቃ ሞክሳሲልን ይዤ ነው የምንቀሳቀሰው። አፌ ጫው ጫው ይለኛል። በቃ እንዲህ እንዲህ አይነት ነገሮች በጣም እየተደራረቡ እየተጨናነኩ መምጣት ጀመርኩኝ ማለት ነው። እነዚህን ነገሮች ሳስባቸው በቃ እንቅልፍ ነሳኝ። እንቅልፍ እየነሳኝ መጣና የነዚህ ነገሮች መደራረብ ወደ ጭንቀት ተቀየረ በቃ በጣም ተዘበራረቀብኝ። ተዘበራረቀብኝ ህመሙ አለ የስነልቦና ጉዳቱ አለ። ስለዚህ ወደ መፍትሄ መሄድ ይኖርብኛል ብዬ ወሰንኩኝ። ምክንያቱም ከህመሙ በተጨማሪ ጭንቀት ውስጥ በጣም ከባድ የሆነ ጭንቀት ውስጥ ፍርሃት ውስጥ ገባሁኝ ማለት ነው። የመጀመሪያው መፍትሄ አድርጌ የወሰድኩት እንግዲህ ህክምና ማድረግ አለብኝ ብዬ ወሰንኩኝ። ሁሉንም ነገር ተመረመርኩኝ። ነገር ግን ምንም ነገር ሊገኝብኝ አልቻለም። የመረመረኝ ዶክተር እንግዲህ ጭንቀት ነው አለኝ። ስለዚህ የአኗኗር ዘይቤህን መቀየር አለብህ። አትጨነቅ ጠዋት ተነስተህ ስፖርት ስራ። ውሃ በደንብ እስከ 2 ሊትር ጠጣ። ምግብ እዚህ ፋስት ፉድ የሚባሉትን ነገሮች አትመገብ አትክልት ብላ። ሙዚቃ አዳምጥ ጨው ቀንስ እና የመሳሰሉትን ሳይንሳዊ የሆኑ ነገሮችን መከረኝ ማለት ነው። ያለኝን ሁሉ ለረጅም ጊዜ ተግባራዊ ለማድረግ ሞከርኩኝ። ነገር ግን ምንም አይነት ለውጥ ሊኖረው አልቻለም ማለት ነው። ስለዚህ አሁንም ጭንቀት ውስጥ እኔ ያለሁት መፍትሄ ሌላ መፈለግ አለብኝ ብዬ ወሰንኩኝ እና
እንደ ሁለተኛ መፍትሄ ደግሞ ያሰብኩት በቃ ይሄ የስነ ልቦና ችግር ስለሆነ የስነ ልቦና መጽሐፍትን ማንበብ አለብኝ ወደሚል ሄድኩኝ። እንግዲህ ሞቲቬሽናል ስፒቾችን ማዳመጥ ጀመርኩኝ። ያሉ የተባሉ የእንግሊዘኛ የስነ ልቦና መጽሐፍቶችን አነበብኩኝ። አንዳንድ ልምምዶችንም አደረኩኝ። በተለይ አእምሮን ሪፕሮግራም በማድረግ የተከሰተውን ጭንቀትን ህመምን ማስወገድ እንችላለን በሚል ወደዛ ውስጥ ገባሁ። እንግዲህ ሜዲቴትም ማድረግ አለ። እንዲህ አይነት ነገሮች ውስጥ ገባሁኝ። ነገር ግን ይህም የስነ ልቦና ልምምዶች ምንም አይነት መፍትሄ ሊያመጡልኝ አልቻሉም። ተመልሶ ወደ ጭንቀት ወደ ህመም እመለሳለሁ። ከዛ አሁንም ቢሆን ወደ ሌላ መፍትሄ ማማተር ጀመርኩኝ። መጽሐፍትን ሳነብ አንድ ህንዳዊ የጻፈውን መጽሐፍ አገኘሁ። ይህ መጽሐፍ የሚያወራው ምንድነው? የታመምነው እና የምንጨነቀው በሽታ ኖሮብን ሳይሆን በቂ ውሃ ስለማንጠጣ ነው የሚል ፍልስፍና የያዘ መጽሐፍ ነው። ስለዚህ በቀን እስከ 3 ሊትር ድረስ ውሃ መጠጣት ህመምንም ጭንቀትንም ያስወግዳል የሚል ሀሳብ አገኘሁና እሱንም ሞከርኩኝ። ረጅም ጊዜ ምንም መፍትሄ ማግኘት አልቻልኩም። አሁንም መፍትሄ ፍለጋ ላይ ነኝ። ወደ አራተኛው መፍትሄ ተሸጋገርኩኝ። አሁን እዚህ ላይ ደግሞ ያደረኩት ምንድነው? ከላይ የሞከርኳቸውን ነገሮች በአንድ ላይ ለመተግበር አሰብኩኝ። ስፖርት መስራት፣ በቂ ውሃ መጠጣት፣ የስነ ልቦና ልምምዶችን ማስኬድ አንድ ላይ መፍትሄ ሊያመጣ እንደሚችል ገመትኩና በጊዜውም ደስ አለኝ። እውነት ለመናገር ረጅም ጊዜም ሞከርኩት። የተወሰነ መፍትሄ አገኘሁ መሰለኝ። ነገር ግን ያሰብኩትን ቀን እንኳን ያህል ሳልቆይ ተመልሶ ችግሩ ተባብሶ መጣ ማለት ነው። በዚህ ሰዓት እንግዲህ ሌሎችንም መጽሐፎችንም ሳገላብጥ ኮከብ ቆጠራ የሚል መጽሐፍ አገኘሁት እና ያገኘሁት መጽሐፉን ቤተክርስቲያን አካባቢ ነው። እንግዲህ በቀደምት ሊቃውንትና ጠበብት የተዘጋጀ ይላል። ይሄን ባነብ እንደው መፍትሄ ላገኝ እችላለሁ ብዬ አሰብኩኝና ማንበብ ጀመርኩኝ። ወደፊት እንዲህ ትሆናለህ እንዲያ ትሆናለህ የሚሉ ነገሮች አሉት እና ጥሩ ያልሆኑ ነገሮችም ስላሉት እሱን ተውኩኝና ወደ ዘመናዊ ተቀየርኩ ማለት ነው። ኢንተርኔት ላይ አስትሮሎጂ ሆሮስኮፕ እያሉ በየቀኑ በየሳምንቱ በየወሩና በየአመቱ ፎርካስት የሚያደርጉ የወደፊት እድሎችን የሚገጥሙን እድሎችን ችግሮችን የሚያሳዩ ድረ ገጾች አሉ እና እነሱን እንደ መጽናኛ መከታተል ጀመርኩኝ ማለት ነው። ነገር ግን ሳየው ወደ ጥንቆላ ኃጢአት እንደሆነ ተረዳሁና እሱንም እርግፍ አድርጌ ተውኩት። ግራ መጋባቴ በጣም ጨመረ። የምሰራው ስራ የተሻለ ገቢ ያለው ስራ ነው። ነገር ግን ጠዋት ስነሳ ጭንቀት ነው። ከድካም ጋር ነው የምነሳው። ከላበት ጋር ነው የምነሳው። በጣም ተቸገርኩኝ። በመጨረሻ ይሄ ነገር በራሴ ብቻ አይፈታም ከአቅሜ በላይ ነው። ስለዚህ ተጨማሪ የሚያግዘኝ ሰው ያስፈልጋል በማለት ወደ ባህል ህክምና ለመሄድ አሰብኩኝ። እንግዲህ ባህል ህክምና ሲባል ብዙ ጊዜ መርጌታ ናቸው የሚጠቀሙትም መንፈሳዊ ስም ስለሆነ ጥበብ እንደሆነ ነው። ሲገባኝ የነበረው እና ወደ አንድ የባህል ህክምና ሄድኩኝ። ስገባ ፈራ ተባ እያልኩኝ ነበር። ግን ደግሞ ችግሩ በጣም ጭንቀቱ በጣም ጨምሮብኝ ስለሆነ እንደው እግዚአብሔርም አይፈርድብኝም እንደው ከማብድ መፍትሄ ላገኝ እችላለሁ ብዬ ከራሴ ጋር እየተሟገትኩኝ ገባሁኝ። ሰውየው ከፍተኛ ገንዘብ አስከፈለኝ። መስታወት አስቀመጠ አየኝ የእናቴን ስም ጠይቆ ወደፊት ከባድ ነው ይሄንን ሲነግረኝ በቃ ተጨነቅኩ የባሰ ማለት ነው። ነገር ግን አይዞህ አለኝ መፍትሄ አለው። ይህንን ስራ ስር ነገር ነው ሰጠኝና ታጠብ
ለ7 ቀን ታጠበው አለኝ። እኔ ግን ያለው ነገር ሁሉ ምንም ደስ አላለኝም እና ከወጣሁኝ በኋላ ወዲያው የሰጠኝን መድሃኒት ጣልኩት፣ ሳልጠቀምበት ቀረሁኝ ማለት ነው። እንግዲህ ጭንቀቱም ችግሩም ስቃዩም ቀጠለ። እንግዲህ ነገሮችን መርሳት ጀመርኩኝ። የሚገርማችሁ ነገር የጓደኛዬ ስም ራሱ እየጠፋኝ መጣ። በቃ የማውቀው ቦታ ይጠፋኛል። እቃዬ ዝም ብሎ ይጠፋል። የነካሁት ነገር ይበላሻል። ስጨነቅ ደግሞ አንዳንዴ ዝም ብዬ እቃ እገዛለሁ። በቃ የገዛሁት አዲስ እቃ ሰላም የሚሰጠኝ እረፍት የሚሰጠኝ እየመሰለኝ ውድ ዋጋ እቃዎችን እገዛለሁ። ያለኝን እቃ ራሱ ተጨማሪ ተመሳሳይ እቃ እገዛለሁ እና ሀሳቤን መበታተን ጀመረ። በቃ ሀሳቤን መቆጣጠር አልችልም። እቃ ገዝቼ መልስ አልቀበልም። የሚገርማችሁ በትራንስፖርት እየሄድኩኝ የምፈልግበት ቦታ ደርሼ እንኳን ወራጅ ብዬ መውረድ አልቻልኩም። በቃ ዝም ብዬ እሄዳለሁ። ልብስ ጫማ ስገዛ እቃም ስገዛ አልከራከርም። በቃ ክብድብድብድ ይለኛል፣ ሰውነቴ ጭንቅንቅ ይላል እና ባሉኝ ዋጋ ከፍዬ እቃውን ይዤ እሄዳለሁ። ከቤት ስገባ ግን ያ ጫማ ወይ ያ ልብስ ወይ ይጠበኛል ወይ ቀለሙ ያስጠላኛል፣ አልለብሰውም፣ አልጠቀምበትም። በዚህ መልኩ ነገሮች ቀጠሉ። ወደ ስራ አለም ደግሞ ስቀላቀል ሌላ ፈተና መጣ። በሰው ፊት ማውራት እንደ ሞት ሆነብኝ። በተለይ ስብሰባ ስልጠና ካለ በሰው ፊት ማውራት በጣም ነበር የሚከብደኝ። ጥሩ ሀሳብ ይዤ ብዙ ነገር መናገር ፈልጌ ግልጽ ያልሆነልኝ ነገር ላይም ጥያቄ መጠየቅ ፈልጌ፣ ነገር ግን ገና ለመናገር ሳስብ እጄ ላብ በላብ ይሆናል። ልቤ በጣም ይመታል። ሲመታ ደግሞ ሰው እስኪያየው ድረስ ቲሸርቴን ሁሉ ወደ ላይ ያደርገዋል። የሚገርማችሁ ነገር አፌ ይደርቃል፣ እንቀጠቀጣለሁ፣ ትንፋሽ ሁሉ ያጥረኛል። በቃ ሰውነቴ በጣም ነው የሚከባብደኝ። ስለዚህ ይሄ ነገር እየሆነ ሰው ከሚስቅብኝ በሚል ሀሳቤን ሳልገልጽ እተዋለሁ ማለት ነው። ይሄ ነገር ደግሞ ከባድ የሆነ የስነ ልቦና ጉዳት አሳደረብኝ። ከባድ የሆነ በቃ እንደ መፍትሄ የወሰድኩትም እንዲህ አይነት ነገሮች ተፈጥረው አንዴ ከተሸማቀቅኩ ካፈርኩኝ በኋላ በቃ መስሪያ ቤት መቀየር ነው። በጣም ብዙ መስሪያ ቤቶችን ቀይሬያለሁ። የተሻለ ደሞዝ እንኳን ባይሆን ሰዎቹን ላለማየት ወይም ደግሞ የተሸማቀቅኩበት ድርጅት ላይ ያሉ ሰዎች ከእኔ እንዲርቁ ስለምፈልግ መስሪያ ቤት እቀይራለሁ ማለት ነው። በዚህም በጣም ተቸገርኩኝ። እንግዲህ ሀገር ለሀገር መንከራተት አለ። ስራ ሲፈለግ ሀገርን መቀየር ግድ ነው እና ብዙ ሀገሮች ብዙ ቦታዎችን ቀያየርኩኝ። በጣም ተቸገርኩ። ስራ ቦታ ላይ ራሴ የቀጠርኩትን ባለጉዳይ በዚህ ቀን ናና ጉዳይ ልጨርስልህ ብዬ ቀጥሬ በስልክ እየመጣሁ ነው ብሎ ሲነግረኝ እኔ ወጥቼ እጠፋለሁ። በቃ ለጓደኞቼ እንዲህ አይነት ሰው ስለሚመጣ አንተ ጉዳዩን ጨርሱለት ብዬ እኔ እጠፋለሁ። በቃ ስለምፈራ ማለት ነው። በጣም ከባድ ነው። ስብሰባ ስልጠና በድርጅት አለ ሲባል ሌላው ይደሰታል። ምክንያቱም ከስልጠናው እውቀት ይገኛል፣ ሳንቲምም ይገኝበታል። እኔ ግን አያስደስተኝም። እንደውም አንዳንዴ እድሎች ወደ እኔ ሲመጡ ሌላው ሰው እንዲሄድበት ለሌሎች እድሉን እሰጣለሁ እና በዚህ ራሱ በቃ በጣም ስቸገር ቆየሁኝ። ሌላው የስራ እድሎች በተደጋጋሚ ጊዜ ወደ እኔ ይመጣሉ። አለቆች ይጠይቁኛል በሪኮመንዴሽን ፕሮሞሽን ወይም እድገት ብንሰጥህ ምን ትላለህ ሲሉኝ አይ ያለሁበት ይሻለኛል፣ እዚሁ ነው መስራት የምፈልገው እላለሁ እና ስራ ባልደረቦቼ በጣም ይገርማቸዋል። ስንት ሰው የሚፈልገውን የስራ እድል ትልቅ ደመወዝ እንዴት አንተ ታሳልፋለህ ይሉኛል። እኔ ግን ምንም አይገርመኝም። አንድ ጊዜ ስራ ማስታወቂያ ወጣና ደመወዙም የተሻለ ነበር። ስለዚህ ይሄንን ግን መሞከር አለብኝ ብዬ ወሰንኩኝ ለራሴ። እስከመቼ እየፈራሁ እድሎቼን አስመልጣለሁ?
ብዬ አሰብኩና መሞከር አለብኝ፣ መፈተን አለብኝ፣ ራሴን ማበርታት አለብኝ በሚል ተመዘገብኩኝ። የጽሁፉን ፈተና በሚገባ ሰራሁኝ። የማለፍ እድሌም ከ90% በላይ ሆነ። የስራ ባልደረቦቼም እንደምገባ ነው ያሰቡት። እኔም በራስ መተማመኔ ከፍ ስላለ እንደማልፍም እርግጠኛ ስለነበርኩኝ ለብዙ ሰዎች አወራሁኝ። ለቃል ፈተና ተጠራን። እንግዲህ ቃል ፈተናው ላይ አንድ ጥያቄ ነበረ የቃል ፈተናው። ነገር ግን በቃ ኢንስትራክሽን አላነበብኩም። አይኔን ሸፈነኝ የሆነ ነገር ምንም ማየት አልቻልኩም። አንዱን ጥያቄ መመለስ ሲገባኝ አምስቱንም ጥያቄ መለስኩኝ። ዲስኳሊፋይድ ሆንኩኝ ማለት ነው። ስለዚህ ሌላ ሰው በዛ የስራ እድል ያን ያህል ያልሰራ ሰው በዝቅተኛ ውጤት ገባበት ማለት ነው። እኔ ኢንስትራክሽን ባለማንበቤ ወይም ባለማስተዋሌ ምክንያት እና በቃ ይሄ ነገር ደግሞ የበለጠ የስነ ልቦና ጫና አሳደረብኝ። እንግዲህ ገብቷል የስራ እድሉን አግኝቷል ብለው ተስፋ ያደረጉት የስራ ባልደረቦቼ ሁሉ በጣም አዘኑ። እኔም በጣም ተሸማቀቅኩኝ። እውነት ለመናገር በቃ በጣም አማረርኩኝ። በጣም አማረርኩኝ። በቃ የሚረዳኝ እንደሌለ ሁሉ ተሰማኝ ማለት ነው። በጣም ተጨነቅኩኝ። በጣም ተሰማኝ። ይሄን ሁሉ ፈተና አሳለፍኩኝ። ሌላው የምነግራችሁ ነገር አልጋዬ ላይ 2 ቀን ደም አግኝቼ አውቃለሁ። እና የደማ የሰውነት ክፍሌ አለ ወይ በሚል ባይፈልግ ምንም ነገር የለም። እና በቃ ወንድ ልጅ እንደ ሴት ደም ያያል የሚል ሀሳብ ውስጥ ሁላ ገባሁኝ። እና ኋላ ነው የመንፈስ አሰራር መሆኑን ትምህርቶችን ከወሰድኩ በኋላ ያወቅኩት ማለት ነው። ከዚህ ሁሉ መከራና ስቃይ በኋላ እንግዲህ ዩቲዩብ ላይ የመምህር ግርማን ትምህርት መከታተል ጀመርኩኝ። ወንድማችን አያልቅበት ተሾመ የሚያስተላልፈው ሬድዮ አቢሲኒያ ላይ ባዶነት የሚል ትምህርት ስሰማ በቃ ውስጤ በጣም ተነካ። በጣም በቃ ከዛ ተከታታይ ሌሎችንም ትምህርቶች መከታተል ጀመርኩኝ። በተለይ በህይወቴ ላይ ለውጥ አመጡ ብዬ የማስባቸው ትምህርቶች የጸሎትን ሀይል ማየት የሚለው የጸሎት ቤት አዘገጃጀት ከዛ በተጨማሪ ደግሞ ቤተ መቅደስ ለመሆን ተሰሩ እና አይነ ጥላ የሚሉት ትምህርቶች በሚገባ በደንብ አዳመጥኳቸው ማለት ነው። ካዳመጥኩ በኋላ ብዙም ጊዜ መስጠት አልፈለኩኝም። ትምህርቱንም ፈውሱንም በደንብ ከተከታተልኩኝ በኋላ መጽሐፉን ቁጥር 1 እና ቁጥር 2ን አነበብኩኝ። በተለይ ቁጥር 1 ላይ አይነ ጥላ ሴራ የተጻፈውን ሳይ ስሜ የለም እንጂ በሙሉ የኔ ታሪክ ነው። እውነት ሳነበው አለቀስኩ። የተደበላለቀ ስሜት ተሰማኝ። ህይወቴን እንዲያመሰቃቅለው ይሄ መንፈስ ነው እንዴ ብዬ ህይወቴን ወደኋላ ዞር ብዬ ከትምህርቱ ጋር ማያያዝ ጀመርኩ። አልጋ ላይ ሲያሸናኝ የነበረው ሌሊት እየመጣች የምትገናኘኝ ሴት፣ በሰው ፊት መናገር ሞት መስሎ የሚታየኝ፣ የስራ እድሎች የተዘጋጉት፣ ሀገር ለሀገር የሚያንከራትተኝ፣ የኮከብ ቆጠራው ሁሉም የክፉ መንፈስ ሴራ ተንኮል እንደሆነ በሚገባ ተረዳሁኝ። ከዚህ በተጨማሪ መረጃ መሰብሰብ ጀመርኩኝ። እናቴ ጋር መጠየቅ ጀመርኩኝ። የባዕድ አምልኮ ህይወት ነበራችሁ የሚለውን እሷም በእናቷም በኩል በአባቷም በኩል የባዕድ አምልኮ ያመልኩ እንደነበር ነገረችኝ። እሷንም ጸሎት እንድትጀምር መስገድ እንድትጀምር አደረኩኝ። እሷም ወደዛ ውስጥ ገባች። እንደውም አሁን በቅዱስ ቁርባን ውስጥ ነው ያለችው። በተደጋጋሚ እየቆረበች ነው ማለት ነው። እኔ ከዛ በኋላ ጊዜ ማባከን አልፈለኩም። ወዲያውኑ የስነ ልቦና መጽሐፍቶችን፣ ኮከብ ቆጠራ፣ የፍልስፍና ሰብስቤ አቃጠልኩኝ በሙሉ።
በዙሪያ ያሉትን የኃጢአት ነክ የሆኑ ነገሮችን አሸሸሁኝ። በተቻለ መጠን ራሴን ከኃጢአት ለመጠበቅ ወሰንኩኝ። በቃ ወደ አምልኮ ህይወት ውስጥ ገባሁኝ ማለት ነው። በተማርኩት ትምህርት መሰረት የጸሎት ቦታ አዘጋጀሁኝ። የጸሎት መጽሐፍትን ገዛሁኝ። መዝገበ ጸሎት አርጋኖና መዝሙረ ዳዊትን ያዝኩኝ። መቁጠሪያ ለካህን አስባረኩኝ። ስዕል አድኖ በባነር አሰራሁኝ በሚገባ አሰርቼ ግድግዳ ላይ ለጠፍኩኝ። ቅባ ቅዱስ አስባረኩኝ። እንግዲህ የጸሎት ቦታዬን በሚገባ አዘጋጀሁኝ ማለት ነው። እና መምህር ግርማ ሲናገሩ እቺ የ28ቱ የአምልኮ ስግደት እሷን ሲናገሩ ሰማሁኝ እና በእስክርቢቶ ጽፌ አስቀመጥኩኝ ማለት ነው። የጸሎት ቦታዬ ላይ እንግዲህ መጸለይ ጀመርኩ። በቀን ጠዋት እና ማታ መጸለይ መስገድ ጀመርኩኝ። መጀመሪያ አካባቢ እንግዲህ የመጀመሪያ ሳምንታት ላይ አይቼው የማላውቀውን ሰላም ተሰማኝ። ጠዋት ስነሳ እንቅልፉ ሲጣፍጥ መኝታዬ በቃ ጣፋጭ መሆን ጀመረ። ጣፋጭ መሆን ጀመረ። ከተወሰኑ ጊዜ በኋላ ግን ነገሮች መቀየር ጀመሩ። በጸሎት ሰዓትም ምን መከሰት ጀመረ? ጸሎት ሰዓት ላይ ማልቀስ ማዛጋት በቃ አምባው ምንም ማቋረጫ የለውም። ሳዛጋም በጣም ነው በቃ አፌ አይከደንም ሁሉ እቁነጠነጣለሁ። ከውስጤ ደግሞ ስዕል አድኖዎች በቃ በጸያፍ ስድብ የሚሳደብ አይነት መንፈስ ማስተናገድ ጀመርኩኝ። ፍርሃት ፍርሃት ይለኝ ጀመር። ከኋላዬም የቆመ ሰው ያለ እየመሰለኝ ዞር እያልኩ አያለሁ። በሩ መዘጋት አለመዘጋቱን ሄጄ አረጋግጣለሁ። መጥቶ የማያውቅ አይጥ ማንጎዳጎድ ጀመረ። ቤቴ ውስጥ አይጥ መምጣት ጀመረ። በላይ በኮርኒሱም መሯሯጥ ይጀምራሉ ትናንሽ ነፍሳት ይመጣሉ። ደውሎ የማያውቅም ሰው ስልክ ይደውላል ማለት ነው። እንግዲህ እነዚህ በጸሎት ሰዓት እነዚህ ነገሮች መከሰት ጀመሩ ማለት ነው። እና እነዚህ ነገሮች እንዳሉ መበርታት ስጀምር መጸለይ መስገድ በደንብ ስጀምር ትቶኝ የነበረው በሽታ እንደገና ጀመረኝ። ብርድ ብርድ ይለኝ ጀመር። አንዳንዴ ደግሞ ብርድ ብርድ እያለኝ ሰውነቴ ግን ትኩሳት ትኩስ ይሆናል። ሰውነቴ ልክ እሳት እንደተለኮሰበት ቅጥልጥልጥልጥል ማለት ጀመረ። ወገቤን ያመኛል በቃ መተኛት አልቻልኩም። እንዴት ብዬ ልተኛ ስተኛ ፍራሹ አልመቸኝ ይላል። በጣም ተቸገርኩኝ። መገጣጠሚያ ጉልበቴ ላይ እጄ ላይ እንዲሁም ህመም ጀመረ። ራሴን በጣም ይከብደኛል ያመኛል። ትክሻዎቼ ልክ ከባድ ነገር እንደተሸከምኩ መደካከም መዛል ነገር ጀመረ። ሰውነቴ ይዝላል ድካም ድካም ይለኛል አንዳንዴ ተኝቼ እንኳን ጉልበቴ ይብረከረካል ዋይ ይሆናል ሰው ተኝቶ እንዴት ይደክመዋል እላለሁ። እና እንዲህ አይነት ነገሮች ማስተናገድ ጀመርኩኝ። ከውጭም ደግሞ በቃ የነካሁት ነገር ሁሉ መበላሸት ጀመረ ስራ መስራት አቃተኝ። የማውቀው ስራ ሁሉ እየጠፋኝ ተቸገርኩኝ። አንዳንዴ ደግሞ ወደ ቢሮ ስሄድ መንገድ ላይ ገና ከስራ ባልደረባዬ ጋር በአእምሮዬ ገና ሳልገባ ሳልነጋገር እየተጣላሁ እሄዳለሁ እንዲህ ቢለኝ እንዲህ እለዋለሁ እንዲህ ቢለኝ እንዲህ እለዋለሁ እያልኩ በቃ በአእምሮዬ ተጣልቼ እደርሳለሁ። ይሄ ነገር ምንድነው ማለት ጀመርኩ። ምንድነው? ልጁ ጋር አልተገናኘሁም እኔ ራሴ እዚሁ ጀምሬ የምጨርሰው ምንድነው እላለሁ። እና እንደዚህ አይነት ነገሮች መጡ። ለሰው መልካም አድርጌ ክፉ ይመለስልኛል። ወደ ቢሮ መንገድ እጀምርና ከቤቴ ተነስቼ ተመልሼ ወደ ቤቴ እመለሳለሁ በቃ ስራው ያስጠላኛል። እና በቃ በጣም ግራ ተገባሁኝ። በጣም ግራ ተገባሁኝ። ደህና ሰላም አገኘሁ ጤናዬም ተስተካከለ ስል ሌላ ፈተና መጣብኝ አልኩኝ። በቃ ደህና ተስተካከለ ብዬ
ደህና ተስተካከለ ብዬ ብዙ ነገሮቼ መስመር እየያዙ ሲመጡ አሁን ደግሞ ሌላ ውስጥ እገባለሁ እያልኩ መጨነቅ ጀመርኩ። ይሄን እያሰብኩ እያለሁ ነው እንግዲህ ወደ በማለዳ ንቆ የቴሌግራም ቻናል የተቀላቀልኩት። በቃ በጣም ግራ የገቡኝ ነገሮችን በዝርዝር ያገኘኋቸው በሚገባ ጽሁፍን አነበብኩኝ። ተሞክሮዎችን ደጋግሜ አዳመጥኩኝ። የመንፈስ አሰራርም የረቀቀና ውስብስብ እንደሆነ ተረዳሁ። በተለይ አራቱ የአምልኮ መሰረቶችን በደንብ አነበብኳቸው። በደንብም ጠቅመውኛል። የጸሎት ሰዓታትን አየሁኝና በቃ ጠንክሬ በቀን 2 ሰፋ አድርጌ በርታ ያለ ጸሎትና ደንበኛ ስግደት መስገድ እንዳለብኝ ወሰንኩኝ። ሁሉንም ስግደቶች የአምልኮት የጸጋ የክብር ሁሉንም ፕሪንት አደረግኩ ላምኔት አደረኳቸው። ጸሎት ቦታዬ ላይ አስቀመጥኩኝ እነዚህ ረጃጅሞችን ስግደቶችን ሁሉንም ማለት ነው። መቁጠሪያ ከዚህ በፊት ቢኖረኝም አልጠቀምበትም ነበር። እውነት ለመናገር ፍላጎቱም አልነበረኝም አጠቃቀሙንም አላውቅም ነበር። ያው መምህር መቁጠሪያ መጠቀም ያስፈልጋል ይሉ ስለነበር ዝም ብዬ ገዝቼ ነው ያስቀመጥኩት። እሱንም በአጋጣሚ ቀሲስ ሄኖክ ተፈራ ሲያስተምር ባየሁት መሰረት እሱን መቁጠሪያ አጠቃቀሙን ተማርኩኝ ማለት ነው። ከዛ በኋላ እንዲህ በተወዛገብኩበት ሰዓት ከአምልኮ ማስወጣት የሚለውን ፒዲኤፍ አነበብኩኝ። በቃ በእኔ ላይ ለካ ፈተና የበዛብኝ ከጸሎትና ከስግደት ለማስቆም እንደሆነ አወቅኩኝ። በጣምም ደስ አለኝ። እውነት ለመናገር በጣም ደስ አለኝ። ከዛ ፈተናዎች እንደውም በቃ እንደ ደስታ እንደ መልካም ነገር እንደ ጥሩ አጋጣሚ መቁጠር ጀመርኩኝ። አሁን ከውስጤ ሀይል አገኘሁኝ። መምህር ግርማ ፈር ቀደዱልኝ መንገድ አሳዩኝ። ተስፋ እንዳለኝ ከዚህ ከተበላሸ ህይወት መውጣት እንደሚቻል መምህር ግርማ በትምህርታቸው በፈውሳቸውም አሳዩኝ። በማለዳ ንቁ ቻናል ደግሞ በዝርዝር የመንፈስ አሰራር ምን ያህል ውስብስብ እንደሆነ በዝርዝር አሳየኝ ማለት ነው። አሁን ራሴን በመንፈሳዊ ትምህርቶች ማዳበር ጀመርኩኝ። የትውልዱ ችግር እና ስቃይ የገባቸውን ወንድሞችና አባቶችን ትምህርት መከታተል ጀመርኩኝ። ዙሪያዬን በሙሉ በመንፈሳዊ ተግባራት ለማጠር ጥረት ማድረግ ጀመርኩኝ ማለት ነው። ከአምልኮ በተመሳሳይ በትይዩነት ደግሞ ራሴን ወደ ቅድስና ለመውሰድ ጥረት ማድረግ ውስጥ ገባሁኝ። በተቻለ መጠን ከኃጢአት ራሴን እያቀብኩ እየቆጠብኩ መሄድን መለማመድ ጀመርኩኝ ማለት ነው። መለማመድ ጀመርኩኝ። ተግቼ መጸለይ ጀመርኩ አብዝቼ መስገድ ጀመርኩ በማጠሪያ በደንብ መቀጥቀጥ ጀመርኩኝ ቅባ ቅዱስን መጠቀም ጀመርኩኝ። በቃ ያለኝ አማራጭ ይሄ እንደሆነ ተረዳሁ ከዚህ ውጪ ምንም ሌላ መንገድ የለውም። ያለኝ አማራጭ ይሄ ብቻ እንደሆነ ወሰንኩኝ። ካለዛ በጣም አስቸጋሪ ነው። እነዚህን ነገሮች በርትቼ በመጀመሬ ወይም በማድረጌ ጠላት መጨነቅ ጀመረ። በቃ ሲጨነቅ ማየት ጀመርኩ ሲያስጨንቀኝ የነበረው ጠላት በጀሮዬ እየመጣ ማውራት ጀመረ። ማን እንደሆነ መናገር ጀመረ። እነዚህ ነገሮች በተለይ የሚከሰቱት ሌሊት 9 ሰዓት ላይ በርታ ያለ ጸሎት ጸልዬ ሰግጄ ስተኛ ነው። ሊመጣ አካባቢ ያሳስረኛል ጸሎት አድርጌ ስተኛ ጥላውን ይጥልና ያሳስረኛል። በቃ መንቀሳቀስ የማልችል ህሊናዬ ግን ይሰማል ያስባል ልቦና ያለ ነገር ግን ሰውነቴ ልክ እንደተገነዘ ሰው ነው የሚሆነው። ከዛ በግራ ጆሮዬ እየመጣ ማንሾካሾክ ጀመረ መፎከርም ጀመረ። ደግሞ አንዳንዴ ምን ይለኛል የትም አትደርስም አትልፋ ምንም አታመጣም ይለኛል። አንዳንዴ ደግሞ በሚያስፈራ ነገር እየተመሰለ እየመጣ ለማስፈራራት ይሞክራል። እኔ ግን እነዚህን ነገሮች ማየቴ ለኔ ትልቅ ምልክት ሆኖ ትልቅ ወኔ ነው የሆነኝ። እንደዛ ሲያሰቃየኝ መከራዬን ሲያሳየኝ የነበረው ጠላት በእግዚአብሔር ሀይል
ራሱን ሲያጋልጥ ወይም ደግሞ ምልክት ሲሰጥ ከማየት በላይ ምን የሚያስደስት ነገር አለ? እኔም ጠንክሬ ጸሎቴን ስግደቴን ቀጠልኩ። በልቤም ውስጥ ሲናገር ይሰማኛል፣ ይታወቀኛል። በቃ በልቤ ውስጥ መናገር የሚፈልገውን ነገር ሲያስተላልፍ መረዳት ማወቅ ጀመርኩ ማለት ነው። ቅዳሴ ሳስቀድስ በቃ በጣም አዛጋለሁ፣ በጣም አለቅሳለሁ፣ በጣም ነው የምቁነጠነጠው። እምባዬ መሬት ላይ ጠብ ሲል ነው የማየው። እኔ ቅዳሴው ጋር ነኝ፣ ነገር ግን ትልቅ ለቅሶ አለ፣ ማዘናጋት አለ። በቃ እኔም የገባኝ ነገር ስላለ ጠንክሬ ቅዳሴንም ማስቀደስ የቤተክርስቲያን ሁሉን ስርዓቶችን መከታተል ጀመርኩኝ ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አንድ ቀን ምን ገጠመኝ? አርጋኖን ጸልዬ ሰግጄ ተኛሁኝ። እዛ እንቅልፍ እንደወሰደኝ ብዙ አልቆየም። እንዳልኳችሁ ሰውነት ክብደት የሚያደርግ ነገር የሚጥለው ነገር አለ፣ የሚመጣበት ነገር አለ እና ሰውነቴን እስርስር አደረገኝ። ከዛ በጆሮዬ በግራ ጆሮዬ በጣም አስጠልተኸኛል፣ አትረባም፣ ከአንተ ጋር መኖር አንፈልግም ብለው ልክ ከጀርባዬ ወጥቶ እንደሚሄድ አሞራ ሆኖ ወጥቶ ሄደ። በጣም ቅልል አለኝ። መንፈሴን ደስ የሚል መንፈስ ተሰማኝ። እግዚአብሔር ይመስገን አልኩኝ። ወዲያው ተነስቼ በቃ ይሄ ትልቅ ነገር ነው። በቃ የሆነ ነገር መንፈስ እንደተቀነሰ ገብቶኛል። የቀለለኝ ነገር አለ። እግዚአብሔር ይመስገን። በጣም ደስ አለኝ። በጣም እግዚአብሔርን አመሰገንኩኝ። ከዛ ንስሐ አባት ያስኩኝ፣ ንስሐ ገባሁ፣ ቀኖናዬን ጨረስኩ። በደንብ መበርታት ጀመርኩኝ። ብዙ መስገድ፣ ብዙ መጸለይ ጀመርኩኝ። በጊዜ ተኛ የነበርኩት ልጅ ለረጅም ሰዓታት ማታ መጸለይ ጀመርኩኝ። ማታ አምሽቼ ደግሞ ሌሊት ተነስቼ መስገድ መጸለይ ላይ በረታሁኝ። ስነሳም እንቅልፌ በደንብ ተጠናቆ ነው የምነሳው። በሃይል ተሞልቼ ነው የምነሳው እና ደስ አለኝ። ስግደቱን ሳበዛ ደግሞ ንስሐ ከገባሁ በኋላ ቅዱስ ቁርባን መቀበል ፈለግኩኝ። በቃ እውነት ነው የምላችሁ ሌላ በር ይከፈታል። ወደ ሌላ ወደ ጥሩ ነገር ቅዱስ ቁርባን መውሰድ ፈለግኩኝ። ንስሐ አባቴን አማከርኳቸው። ያው ሚስት ስላለ አንድ ላይ ነው መውሰድ የምትችሉት እና እሷን አማክራት፣ እሷ ፈቃደኛ ከሆነች ምንም ችግር የለም ትቀበላላችሁ አሉኝ። ባለቤቴን አናገርኳት፣ እግዚአብሔር ይስጣት። እሷም እሺ አለችኝ። አብረን መውሰድ እንችላለን አለችኝ። ስለዚህ ያለንን ንስሐ ጨረስን፣ ቀኖናችንን ጨረስን። ስለ ቅዱስ ቁርባን ትምህርት እኔም በተቻለ መጠን የተለያዩ መጽሐፍቶችን አነበብኩኝ። ወንድማችን ናትናኤል የጻፈውንም አነበብኩኝ። ንስሐ አባታችንም ትምህርት በሚገባ ሰጡን። ስለዚህ እሁድ እንወስዳለን በሚል ከንስሐ አባታችን ጋር ተቀጣጥረን ተለያየን። አጋጣሚ በዛ እሁድ ዕለት መስሪያ ቤቴ ወደ ስልጠና እንድትሄድ የሚል መልእክት መጣልኝ። እንግዲህ ያ ቀን ሳይሳካ ቀረ ማለት ነው። ነገር ግን በሚቀጥለው እሁድ እግዚአብሔር ይመስገን ተሳካ ማለት ነው። እግዚአብሔር የተመሰገነ ይሁን። እውነት ለመናገር መጀመሪያ በጣም ፈርቼ ነበር። ይገባኛል አይገባኝም የሚለው በጣም ትልቅ ጥያቄ ነው። ነገር ግን ስጸልይ የነበረው እግዚአብሔር ሆይ እንደ ቸርነትህ እንጂ እንደ ኃጢአቴ አይሁን፣ እግዚአብሔር ሆይ እኔ ወደ አንተ መቅረብ እፈልጋለሁ፣ ስለዚህ አንተ እርዳኝ እያልኩ ነበር። እንግዲህ ለመውሰድ ወደ ቤተ መቅደስም ስንገባ ከወጣቶች እኔና ከወንዶች እኔና አንድ ልጅ ነው የነበረን። ከዛ ውጭ ህፃናትና ሽማግሌዎች ብቻ ነበሩና በቃ በአብዛኛው የተረዳሁት ነገር ቅዱስ ቁርባን ለህፃንና ለሽማግሌዎች ብቻ የተተወ በሚመስል መልኩ ወጣቱ ከዚህ
መንፈሳዊ ትልቅ መንፈሳዊ ነገር ርቋልና ይሄን ነገር አስተዋልኩኝ ማለት ነው። እንግዲህ ከወሰድን በኋላ በቃ በቃል የማይገለጽ ትልቅ ሰላም እግዚአብሔር ሰጥቶኛል። በቃ ደስታውን ልነግራችሁ አልችልም። መረጋጋት፣ ዝም ያለ ነገር፣ ደስ የሚል እግዚአብሔር ይመስገን ለዚህ ሁሉ ያበቃኝ። አሁን ያ ሁሉ ህመም ያ ሁሉ ጭንቀት ጠፋ። ውስጤ ሰላም ነው። ትክክለኛውን ችግር በመለየት መፍትሄ አግኝቻለሁ። በስጋ ብዙ ነገር አጥቻለሁ ብዬ አስብ ነበር፣ ግን ያገኘሁት እግዚአብሔር ከሁሉም ይበልጣል። ከሁሉም ይበልጣል። የሁሉ ፈተና ያየሁት ለትምህርት እንደሆነ ገባኝ። ያን ያህል ባልፈተን ኖሮ በዚህን ያህል ደረጃ ወደ እግዚአብሔር አልቀርብም ነበር እና ምንም የከሰርኩት ነገር የለም። በጣም አትራፊ ነኝ። በጣም አትራፊ ነኝ። አሁን በዙሪያዬ ያሉት ወንድሞቼ፣ ጓደኞቼ ያገኘሁትን መልካም ነገር ሁሉ አጋራለሁ። ወደ ተጋድሎም የገቡ ወደ ጸሎት ወደ ስግደትም የገቡ አሉ ማለት ነው። እግዚአብሔር የተመሰገነ ይሁን። ወደ ፈተናው እስከ ሕይወት ፍጻሜ ይቀጥላል። እንደውም እየበረታ ነው የሚሄደው። አሁን እኔ ጋር ያደፈጠ መንፈስ እንዳለ አውቃለሁ። ግን መቼ ነው የሚወጣው ብዬ አልጨነቅም። እኔን የሚያስጨንቀኝ በየቀኑ በየእለቱ ምን ያህል ለእግዚአብሔር ሰዓት ሰጠሁኝ፣ ምን ያህል ለጸሎት፣ ምን ያህል ለስግደት፣ ምን ያህል ለመንፈሳዊ ነገሮች ጊዜ ሰጠሁኝ የሚለው ነው። መውጣት አለመውጣት እሱ እንጂ የኔ ጉዳይ አይደለም። እንግዲህ ከተመቸው መቆየት ይችላል። እኔ ግን ከእግዚአብሔር ጋር ተጣብቆ መኖርን የህይወቴ የመጨረሻው ግብ አድርጌ በዛ መልኩ መመላለስ ነው የምፈልገው ማለት ነው። ሌላው ከዚህ በፊት የቤተክርስቲያን የምመላለሰው በዘልማድ ነበር። አሁን ግን ለሁሉም የቤተክርስቲያን ነገሮች ዋጋ መስጠት ጀምሬያለሁ። ለቅዳሴው፣ ለጸበሉ፣ ለእምነቱ፣ ለዕጣኑ ሽታ፣ ለምጽዋቱ፣ ለዝክሩ፣ ለበረከት ስራው እነዚህ ሁሉ በህይወታችን ሲደማመሩ ሲጨማመሩ ነው ትልቅ ዋጋ የምናገኘው እና አሁን እነዚህን ነገሮች በጣም በትኩረት ነው ለማግኘት የምፈልገው። የሚገርማችሁ ነገር እና እግዚአብሔር ይመስገን ሰይጣን ምንም ያህል እውቀት ቢኖርህ እሱ ችግር የለበትም። እሱ የሚፈራው ተግባርህን ነው። ስግደት በጣም ያስፈልጋል። ካልሰገድን ስለ ስግደት ኃይል ብቻ ማወቅ ለሰይጣን ምንም አይደለም። ይዘኸው ብትቆይ ለሱ ምንም አይደለም እና ወደ ተግባር መግባት ያስፈልጋል። ወንድም እህቶቼ አብዝታችሁ ስገዱ። ስግደት ብዙ በሮችን ይከፍታል። ስትሰግዱ በመንፈሳችሁ ላይ የበላይነት ታገኛላችሁ እና በርቱ ማለት እፈልጋለሁ። አምልኮትን ደግሞ ከቅድስና ጋር ማያያዝ ጥሩ ነው ብዬ አስባለሁ። የአምልኮት ህይወቱ እንዳለ ሆኖ የጸሎት የስግደቱ ጎን ለጎን ደግሞ የኃጢአትን በርም እየዘጉ መሄድ ያስፈልጋል። እየዘጉ መሄድም ያስፈልጋል እና ለመቀደስም ደግሞ ጥረት ማድረግ አምልኮን በጣም ያግዘዋል እና ሁለቱን ነገሮች ለማስተሳሰር ትልቅ ጥረት ማድረግ ያስፈልጋል። እንግዲህ ወጣቶች በጣም ብዙ ፈተና ነው ያለብን። በተለይ ወጣቶች በዚህ በቴክኖሎጂው ጠላት ዲያብሎስ በጣም ብዙ ስራዎችን እየሰራ ነው። ከሶሻል ሚዲያ ጋር ከሞባይል ጋር ያላችሁን ግንኙነት በአግባቡ አድርጉት። በአግባቡ አብዛኛውን ቴክኖሎጂ ጠላት ተቆጣጥሮታል። በጣም መጠንቀቅ ያስፈልጋል። አሁን አብዛኛው ወጣት ጠዋት ተነስቶ ከሞባይሉ ጋር ነው የሚገናኘው እንጂ ከእግዚአብሔር ጋር አይነጋገርም። ስለዚህ ጠላት ይቀድማል ማለት ነው እና በሞባይል በኮምፒውተር በጣም ብዙ ኖቲፊኬሽኖች ይመጣሉ። ብዙ ጥሩ ያልሆኑ የሰይጣን አሰራር ምልክቶች፣ መረጃዎች ይመጣሉ እና እነዛን ነገሮች ተጠንቅቀን መሄድ ካልቻልን በቀላሉ በአይንም የሚገባ ብዙ መንፈስ ስላለ በጣም መጠንቀቅ ያስፈልጋል የሚለውን ለእህት ለወንድሞቼ ማካፈል እፈልጋለሁ። ሌላው እኔን የጠቀመኝ ብዬ የማስበው ይሄን በማለዳ ንቁ ቻናል ላይ ያሉትን ጽሁፎች እና ተሞክሮዎችን አልሰለቻቸውም። በተደጋጋሚ ነው ወደኋላ እየሄድኩኝ የማዳምጠው እና ሁሌም ሳዳምጥ ሁሌም ሳነብ አዲስ ነገር አገኝበታለሁ። አዲስ ነገር አገኝበታለሁ እና ይህንን ነገር እናንተም ብታደርጉት ብዬ አስባለሁ።
ወደኋላ በጣም ብዙ ጽሁፎች ስላሉ እነሱን እያያችሁ ያነበባችሁትን ደግማችሁ ብታነቡ በጣም ጥሩ ነው ብዬ አስባለሁ። ሌላው ያላችሁን ተሞክሮ አካፍሉ። እውነት ለመናገር እኔ ይህንን ተሞክሮ ለማካፈል ካሰብኩኝ ከስድስት ወር በላይ ሆኖኛል። እግዚአብሔር ፈቅዶ እንግዲህ ዛሬ ነው የሆነው እና በጣም ብዙ ፈተናዎች አሉት። ብዙ ጊዜ መደለት ይኖራል ከሪከርድ ከተደረገ በኋላ ያለው ተሞክሮ በቂ እንዳልሆነ ጠላት ይናገራል። እነዚህ ነገሮች ሊኖሩ ይችላሉ። ነገር ግን አንድም ነገር ቢሆን ለሌሎች ለጀማሪዎች ወደ ትግል ለሚገቡት ትምህርት ይሆናቸዋል መጽናኛ ይሆናቸዋል እና ያላችሁን ተሞክሮ ብታካፍሉ መልካም ነው የሚል ምክር አለኝ ማለት ነው። እንግዲህ ወደ ምስጋና መግባት ይኖርብኛል። የመጀመሪያው ምስጋናዬ ለመላከ መንክራት መምህር ግርማ ወንድሙ ነው። ለትውልዱ የደረሱለት እየተገፉ እየተሰደቡ ያገለግሉን አባታችን ናቸው። ውለታቸው አለብን። እግዚአብሔር ነው ዋጋ የሚከፍለው እና እግዚአብሔር ዋጋቸውን ይክፈል በእድሜ በጤና በኪን ያቆያቸው ያቆይልን። ሌላው ለመምህር ናትናኤል ሰለሞን ነው። እንግዲህ መምህራችን ጽሁፍህ ከመንፈስ ቅዱስ እንደሆነ ያስታውቃል። በቃ እግዚአብሔር አብዝቶ ጸጋውን ይስጥህ። ምን ያህል እንደምትደክም በጣም ይገባኛል። ትውልዱን ለመታደግ የምታደርገው ጥረት በጣም የሚደነቅ ነው እና እግዚአብሔር አብዝቶ ይባርክህ። ሌላው ግን በጣም የሚገርመኝ ሁሌም የምትጽፋቸው ጉዳዮች እኔ የተጨነቅኩባቸውን ጉዳዮች ናቸው። ለምሳሌ ሰይጣን ባዋከበኝ ሰዓት ወደ አምልኮ ስገባ ከአምልኮ ማስወጣት የሚለውን ጽሁፍ አግኝቼ ነው ተጽናንቼ እንደገና ውጊያውን የቀጠልኩኝ። አሁንም ደግሞ ተሞክሮ ልላክ እያልኩ እያመነታው እያለ የዛሬውን ጽሁፍ ተሞክሮ ላኩ የሚለውን አይቼ ነው ይሄንን የተነሳሳሁት እና መገጣጠሙ ብዙ ጊዜ ስለሆነ በጣም ይገርመኛል ማለት ነው። ለሌሎች አባቶችም እንግዲህ እግዚአብሔር አብዝቶ ዋጋቸውን ይክፈላቸው። እነ ቀሲስ ሄኖክ ወልደማርያም፣ ቀሲስ ሄኖክ ተፈራ፣ መምህር ተስፋዬ፣ ሌሎችም ትውልዱን መታሰርና መሰቃየት የገባቸው አባቶች ቀን ከሌት ለሚለፉ አባቶች እግዚአብሔር ዋጋቸውን ይክፈል ማለት እፈልጋለሁ። ሌላው ተሞክሮ ላካፈላችሁ እህት ወንድሞቼ በጣም ጠቅማችሁናል። በጣም መጽናኛችን ናችሁ። እንደኔ አይነት ችግርም የደረሰበት አለ። ችግርን በራሱ መጋራት እና ሌላም ሰው ላይ እንዳለ ማወቅ ቀላል ነገር አይደለም እና እግዚአብሔር ይስጣችሁ